ኑሐሚን ወደ ቤት ስትገባ እቤት ውስጥ ማንም ሰው የለም። እናም ስታይ ውልቸሩ ብቻ እዛ ቁጭ ብሏል። እጅግ በጣም ትደነግጣለች። እንዴ አባቴ ወዴት ሄዶ ነው? አባዬ የት ሄደ ስትል ትጠይቃለች። ራሷን የምትጠይቀው ሰውም ካጠገቧ የለም። እናም በቅርቡ የተዋወቀችው የሚያግዛትና የሚረዳት ጓደኛዋ ጋር ትደውላለች። ስደውል እያለቀሰች ነበርና እንዴ ምን ሆነሽ ነው ኑሐሜ ሲላት አባዬ ጠፋ እኮ አባዬ የለም የት ላገኘው ስትል እንዴ ምን ሆነሻል ኑሐሜ ኧረ ተረጋጊ አባትሽ እኮ ከኔ ጋር ናቸው ከኔ ጋር ሄደው ነው ሲላት ምን አዎ ከኔ ጋር ናቸው አልኩሽ እኮ ምን ሆነሽ ነው ተረጋጊ ልምጣና ልውሰድሽ እንዴ ሲላት አይ በፍጹም እኔ ራሴ እመጣለሁኝ ትልና ስልኩን ትዘጋዋለች። ቆይ ግን ይሄ ልጅ ምን እያደረገ ነው እና አሁን የት ነው ያለኸው ምናምን ስትለው እሱም ያው ባለፈው የተከሙበት ሆስፒታል ውስጥ ነን። እናም አይዞሽ ተረጋጊ አባትሽ በጣም ሰላም ናቸው። እዩልሽ ህክምና እያደረጉ ነው ነግሬሽ የለ ቀጣዩን ህክምና እንደሚያደርጉ እናም ለዛ ያንኛውን ህክምና መጀመር ስላለባቸው ነው። ዶክተሮቹም ደግሞ ጥሩ ሁኔታ ላይና በጣም ደስ የሚል ላይ እንደሆኑ ነግረውኛል። እናም ተረጋጊ እሺ እኔ መጥቼ እወስድሻለሁ ሲላት እሺ በቃ ችግር የለውም ትለና ኑሐሚንም መቆየት ስለማትፈልግ እየሮጠች ወደ ሆስፒታል ትሄዳለች። ወደ ሆስፒታል ስትሄድ ያው ጓደኛዋ በር ላይ ይጠብቃታል። እናም እሱ በር ላይ ሲጠብቃት እየታለ አባቴ ምን ሆኖ ማየት እፈልጋለሁ ስትለው ተረጋጊ ኑሐሚ አሁን መግባት አይቻልም ምክንያቱም ዶክተሮቹ መግባት አይቻልም ብለዋል። ስለዚህ ተረጋጊ ሲላት እሺ በቃ ትልና ትቆማለች። ከዛ ከተወሰኑ ደቂቃዎች በኋላ ዶክተሮቹም ጨረሱና ስራቸውን ያቶ ተሰማ ቤተሰብ የሆናችሁ መግባት ትችላላችሁ ሲባሉ ኑሐሚ እኔ ነኝ መግባት ያለብኝ ትልና ወደ ውስጥ እየሮጠች ትሄዳለች። እናም እንደገባች አባቷን ስታይ አባዬ ስትል አባትም አልጋ ላይ ሆኖ ስለነበር ልጄ መጣሽ ኑሐሚ ይኸው ደህና ነኝ አይዞሽ ሲሉ ያበረታቱታል። አባዬ ደህና ነህ ግን እንዴት ነው አሁን ደህና ነህ አይደል ብላ አባቷን ስትጠይቅ ልጄ እኔ ደህና ነኝ ምንም እንዳትፈሪ በጣም ሰላም ነኝ። አሁን ይሄ ልጅ ውለታውን አበዛብኝ እንጂ እኔ ደህና ነኝ እየታከምኩ ነው ልጄ ስትለው አባዬ ዊልቸሩ ብቻውን ባዶውን ሳገኘው እዛ እንዴት እንደደነገጥኩ አትጠይቀኝ ቶሎ ብዬ ደውዬ እኮ ወደሱ ነው ደውዬ ጠየቅኩኝ ስትል አይ ልጄ ከሱ ውጭ ማን አለን ብለሽ ነው እሱ እኮ ነው ትላለች። እናም እሺ አባዬ አሁን እንዴት ነህ ደህና ነህ ወይ ልጄ በጣም ደህና ነኝ አሁን እግዚአብሔር ይመስገን ይላታል። እናም በቃ እሺ ልሂድና እኔ ምግብ ነገር ሰርቼ ላምጣልህ አባቴ ብላ ወደ ውጭ ስትወጣ አባቷን ተሰናብታ ወደ ውጭ ትወጣለች። በዛን ሰዓት ጓደኛዋም ነይ በሽ ቤት ላደርስሽ ይላትና ቤት ከመጡ በኋላ እሺ ኑሐሚ አንቺ ግን እኔ እኮ ሰርፕራይዝ ላደርግሽ ነበር ግን ለሰርፕራይዝ የምትመች ሴት አይደለሽም ምን ሆነሽ ነው ግን እንዴ እናም በዛ መሀል ወደ ቤት ስትመጣ አብረው ከመጡ በኋላ ከጓደኛዋ ጋራ ገብተው እኔ ምልሽ ኑሐሚን አንቺ ግን እንደው እንዴት ነሽ ቆይ ለግን ለምንድን ነው የአቶጅኝም ሲላት ኧረ በስመ አብ በጣም ነው የምወድ ግን ደግሞ ያው ታውቃለህ አይደል ስትለው እሺ እና ምንድን ነው ታዲያ እስከ መቼ ነው እንደዚህ እምንቀጥለው? እኔ እኮ የውስጤን ላማክርሽ ለዛም ነው እኮ ወደ አንድ ቤትም የገባ ነው አይደል እንዴ እኔ አንቺ አባትሽ ነን እዚህ ቤት ያለ ነው። ስለዚህ ከዚህ በኋላ አንቺ ማለት የኔ ነሽ ማለት ነው እና እባክሽን አትሽሽኝ ሲላት እጆቿን ይዞ እኔ እኮ አልሸሸሁም እሺ አሁን ቆንጆ ምግብ ብሰራልህ ቅር ይልሃል ስለዚህ ቆንጆ ምግብ ልስራና ምግብ እንብላ ስትለው ከምግቡ ይልቅ አንቺ ነሽ የራብሽኝ ይላታል። እሱም እንደ ኤርሚ ደግሞ አታሳፍረኝ እንጂ ስትለው አቅፋው ኤርሚ የእውነት ያንተን ውለታ እንዴት መክፈል እንዳለብኝ አላቅም ግን እንጃ ብቻ ስትል አይዞሽ እኔ ውለታ ክፈኝ አላልኩኝም አንቺን ከሰጠኝ ውለታ ምን ያደርግልኛል አንቺ እኮ ከውለታም በላይ ነሽ ሲላት አይደለሽ አመሰግናለሁ ስለዚህ እኔ ምግብ ሰራ ምን ይልሃል አሁን ሌላውን ተወውና ስትለው እሺ በይ በቃ ምግብ ስሪ ይላታል። እሷ ወደ ምግብ መስራት ስትሄድ መጣው ለማንኛውም አዘጋጅተሽ ጠብቂኝ ብሏት ስለነበረ እሷም እሺ ብላ ምግቧን ለመስራት ተፍተፍ እያለች ነው። አቶ ተሰማ ሆስፒታል እንደተኙ አንድ ሰው ይመጣል። ምክንያቱም የታመመ ሰው ለመጠየቅ ነበረ የመጣው። ያ ሰው ግን የተሰማ የድሮ ጓደኛው ነበረ።
እናም ያ ሰውዬም ገብቶ ያየውና ውይ ይቅርታ ተሳስቼ ነው ብሎ ተመልሶ ይወጣል። አቶ ተሰማም ቀና ይልና ሰውየው በሩን ከዘጋ በኋላ ይሄ ሰው ግን የማውቀው ሰው አይደለ እንዴ ሲል ይሄ እንግዳውም በር ላይ ቆሞ ያዳምጠው ስለነበረ ቆይ ግን አይኔ ነው ወይስ ምንድን ነው እንዴት ነው ነገሩ ሲሉ አቶ ተሰማም ግራ ይጋባሉ። በዛን መሀል ያንግዳው ሰውዬም ይመጣና መልሶ ቆይ እኔ ማቅህ ሰውነ ሲለው አዎ የምታቀኝ ሰው ነኝ እኔ ተሰማ እኮ አንተ የኔ ተሰይነህ ሲለው አዎ አዎ እኔ ነኝ እንዴ ቆይ ምንድነው እሱ ምን ሆነህ ነው ተሴ ሲለው አይ ቆየሁኝ እኮ እንደዚህ ከሆንኩ ይለዋል። እናም በዛን መሀል ጓደኛውን በጣም ይጸጸትና ወይኔ አሁን እኔ እንዳለው ቆጠራለሁ ጓደኛዬ የጥንቱ ሲለው እሻውን ቤተሰቦች ሁሉ እንዴት ነህ እና እሺ ቤተሰቦችህ እንዴት ናቸው ሲለው ሁሉም ሰላም ናቸው። ወይኔ ተሴ ቀብራራው እንደዚህ ትሆን ለማንኛውም አይዞህ እኔ ደርሽልሃለሁ አለውልህ ሁሌም ከጎንህ ነኝ። ቤተሰቦችም ሰላም ናቸው። ምን ታረጋለህ? ያው አብረን አይደለንም አሁን ተለያይተናል። ቆየን ከተለያየን ያው አንተ የምታውቃት ኤደንን ነው ብዬ ነውና ኤደንም ደህና ነች፣ ግን አሁን የት እንዳለች አላውቅም። ደግሞ ታዲያ ሌላ ልጅ አለህ እንዴ ሲል አዎ ወይ ብታያት እንዴት አይነት ልጅ አለች መሰለህ? ያው ድሮ ታውቂያለ በወጣትነቴ በስርቆት የተወለደች ልጅ አለችኝ ሲለው እንዴት አባቷ እንደምታምር እኮ ቆንጅዬ ልጅ አለችኝ። የእሷ ብርታት ነው እዚህ ድረስ ያደረሰኝና አለችኝ ልጅ ሲለው ተሴ አይዞህ በቃ እመጣለሁ ከዚህ በኋላ እጠይቅሃለሁ ምንም እንዳትሆን አይዞህ በርታሺ መጣው ብሎት ተመልሶ ይሄዳል። በዛን መሀል ኑሐሚን ወደ ምግብ ሰርታ አዘጋጅታ ጨርሳ ሳህን ላይ አድርጋ ወደ ሳሎን ስትሄድ ሳሎን አልነበረም። እናም እየተጣራች እንደ የት ሄድክ እያለች እየተጣራች እያለ ሳታስበው ከኋላ ዞር ስትል ገነት ትመጣለች። ወይዘሮ ገነት ስትመጣ ኮቴዋን አጥፍታ በር ሳታንኳኳ ነበር የገባችውና ኑሐሚን ዞር ስትል ገነት ቁማለች። ገነት ከየት ነው የመጣሽው? አንቺ ምንድነሽ? ማነሽ? እንዴት መጣሽ? ስትላት ልጄ ባክሽ ይቅርታ አድርጊልኝ እባክሽ ልጄ እባክሽ ኑሐሚን የፈለግሽውን አድርጊ እናም እኮ ምንሽ ምን ፈልገሽ ነው የመጣሽው? ስትላት መጠጊያና ማረፊያ እንደሌላት 3 ቀን ሙሉ ምግብ እንዳልበላች ትነግራታለች። ልጇ ኤደንም ወዴት እንደደረሰች እንደማታውቅ ትነግራታለች። እናም እባክሽ ኑሐሚን ልጄ ይቅርታ አድርጊልኝ ሳላቅ ብዙ ነገር በድዬሻለሁኝና እባክሽ የምበላው ምግብ ስጪኝ ትላታለች። ለማንኛውም አንቺን ስለማላምንሽ መብላቱን ይኸው እንቺ ቢቁጭ በይና ግን አላምንሽም ቢና ከዚህ ቤት ውልቅ በይልኝ። እንዴት መጣሽ? ማን አሳየሽ? ስትላት ባለፈው እዚህ ቤት ስትገቢ አይቼሻለሁ ተከታትዬሽ ግን አይደለም ልጄ ድንገት ነው ያየሁሽ ስትል